ከዳጊ ጋር በመጣለቷ ስታለቅስ ነበረ። ሆን ብላ እንዳላደረገችውና በራሷ ይሄ ነገር ግዴታ አሁን ላይ መለማመድ አለብን እያለች ነበረ። በጣም ስታለቅስ ነበረ። እኔ ግን አፈቅርሃለሁ፣ እወዳለሁ እኮ ግን ደግሞ እኔ እናንተ በጭራሽ አንድ ላይ ልንሆን አንችልም፣ እህትና ወንድማማቾች ነን በማለት ነበረ በራሷ ለብቻዋ ስታወራ የቆየችው። ምን አለ የገነት ልጅ ባትሆን ብላ ብዙ ስትመኝ ነበረ። ብሌንም በምታለቅስበት ሰዓት ቃል ደርሳለች። ቃልም ደስታዋንም ስታጣጥም ነበረ። ምን ነው ከወንድምሽ ጋር የተጣላሽበት? ሁለታችሁ መቼም ልትጋቡ አትችሉም እያለች ነበርና አንቺ ካላገባሽው ለምን እኔን አትድርኝም? መቼም ወንድምሽ ልታገቢው አትችይም። አንቺ እሱን ለእኔ ዳሪልኝ እያለች ነበረ ቃል። መቼም ቢሆን እኔ እንኳን ብፈቅድልሽ እሱ አንቺን አያገባሽም፣ በጣም ነው የምታስጠይው እያለቻት ነበረ ብሌን ለቃል። በዚህን ሰዓት ግን ታዲያ እኔ የሚጠላኝ ከሆነ እንዴት ከንፈሬ እንዲስመኝ ይችላል ብላታለች። በዚህን ሰዓት ብሌን አብዳለች። በጭራሽ የእኔ ዳጌ ይሄ ነገር ሊያደርገው አይችልም ብላለች። ግን አድርጎታል። ስለዚህ እሱ እኔን ይወደኛል፣ አንቺ ነሽ መሀላችን ያለሽው ብላታለች ማለት ነው። ብሌን የሰማችው ነገር በጣም አስጨንቋትና አሳስቧት ነበረ። እንዴት ዳጌ ይሄን ያክል ከእሷ ጋር እንዲህ አይነት ነገር ያደርጋል ብላ ነበረ በፍጥነት ወደ ዳጌ የሮጠችው። ዳጊም ወደ እሱ ስትመጣ በጣም ደስ ብሎት ነበርና የተጣሉበትንም ምክንያት ትታው ለመታረቅ የመጣች መስሎት ነበረ። ግን ደግሞ እንዳሰበው አልሆነም። እንዴት ታደርጋለህ? እንዴት ቃልን ልትስማት ትችላለህ? ብላ በጣም በጩኸት ነበረ ስታወራው ነበረው። ይህንን ነገር ለመደበቅ በጣም ብዙ ነገር አድርጓል ዳጊ ይሄ ነገር አድርግ ያለው ብሎ ለመናገር እንኳን በጣም ከብዶት ነበርና ዳጊ ከቃል ጋር የተሳሳሙት ፈልጎና ወዶ እንደሆነ ቃል አስረድታለ ብሌን ነግራታለች። ዳጊ ግን ይሄ ነገር ያደረገው ደግሞ ብሌንም ለዳጊ ብላ ዳጊ ደግሞ ለብሌን ብሎ እንዳትደርስባት ያደረጉት ነገር ነበርና አሁን ላይ ፈቅዶ እንዳደረገው አስመስላለች ቃል። ብሌንና ቃል አሁንም ዳግመኛ ጦርነት ውስጥ ገብተዋል። ዳጊ ደግሞ ከብሌን ጋር ላይታረቁ ተጣልተዋል ማለት ነው። የሰላም አሁን ላይ ሰላም ቃል የደበቀቻትንም ድብቅ ሚስጥሮች እያገኘች ትገኛለች። ሄለን የቃልም ድብቁ የሆነ ውሸቷን እንደምታጋለጥ ለቃል ስታስፈራራት ነበረ። ቃል ደግሞ ይሄንን ነገር በጭራሽ ሁሌ ያንቺ ባሪያ ልሆን አልችልም እና ስለዚህ የፈለግሽው ነገር ማድረግ ትችያለሽ ባለቻት ሰዓት ብሌንም ቃልም በዚህ ሰዓት ከሄለን ጋር በጣም ሲጣሉ ነበረና ጉድሽን ለሰላም እዘረግፍልሻለሁ፣ ከዛ በኋላ የምታደርገውን ነገር እናያለን አብረን፣ አንቺ ለኔ ካልሰጠሽኝ ብሩ ብላታለች። ሄለን በጣም ከፍተኛ የሆነውን ብር ለቃል ስለጠየቀቻት ቃል ደግሞ ይህን ያክል ለአንቺ ባሪያ አልሆንም ብላለች። አሁን ላይ ቃል ያልተረዳችው ነገር ብሎን ሄለን ከሳሚ ጋር እንደምትሰራ ነበረ። ግን ደግሞ ሳሚ አሁንም ቢሆን በኃይሉ እጅ ውስጥ ገብተዋል። ቃል ደግሞ ይሄንን ነገር እንዲያደርግ ረድተዋለች ማለት ነው። ግን ደግሞ ሄለን ይሄ ነገር ከእሷ ጋር ጦርነት ውስጥ አስገብተዋለች ማለት ነው። በኃይሉ በዳጊ ምክንያት ከደረሰበት በጣም የሆነ ጉዳት ከደረሰበት በኋላ ላይ ሐኪም ቤት ይገኛልና ሰላምም ከሰማች በኋላ ወደዛ ሄዳለች። ግን ደግሞ ዳጊ ያደረገውም ለውዱ እናቱም ዳግመኛ እንዳያጣ ነበረ። በመሀል ግን የተፈጠረው በጣም ከባድ ነገር ነበረ። ዳጊ አሁንም በጣም መጥፎ የሆነ ችግር ውስጥ ገብቷል። ዳግመኛ ዳጊ በእጁ አስገብቶታል ማለት ነው በኃይሉ። ለዚህ ውለታ እንዲያደርግለትና አለበለዚያ ሌላ መጥፎ ነገር እንደሚፈጠር ነው በኃይሉ ለዳጊ ያስፈራራው። ይሄ ነገር ዋጋ ትከፍልበታለህ ብሎታል። ዳጊ አሁን ላይ በጣም ከባድ የሆነ ስህተት ሰርተዋል። ስለዚህ የዳጊ ፍላጎት አሁንም ቢሆን
እናቱን ማዳን ብቻ ነበረ። ግን ደግሞ በኃይሉ በእልህ ውስጥ ስላስገባባው ዳጊ መጥፎ ነገር አድርጓል። የብሌንና የዳጊ መጣላት አሁንም በጣም አጣጥፋ ይዘዋለች። ሁለቱ ከተጣሉ መቼም ቢሆን ዳጊ ከኔ ጋር ብቻ እንጂ ከማንም አይሆንም ብላለች። ዳጊ ደግሞ ብሌንን እንጂ ቃልንም ዞር ብሎ እንደማያያት እርግጠኛ ነበረች ብሌን። ይህ ነገር ደግሞ እርግጠኛነቱ ቃል ደግሞ በሱ በጣም እርግጠኛ እንዳትሆን አድርጋለች። ሁለቱ ሲጨቃጨቁ በሰማችበት ሰዓት በጣም ደስተኛ ሆና ነበረና ቃል ይሄ ነገር ለራሷ ጥቅም ነበረ ያዋለችው። ዳጊ ግን ይሄ ነገር ይፈጠራል ብሎ አንድም ቀን አላሰበም። ግን ደግሞ ብሌን መቼ ከመቼ ትሰማብኛለች፣ ይሄ ነገር ከሰማች እኮ ከኔ ትርቃለች ብሎ ጥርጣሬ ውስጥ ገብቶ ነበረ። ሰላምን ብሌን ለምን እንደምትጠላት ቃል አሁን ላይ ተረድታለች። የዳጊ እናት ገኒ መሆኗ ካወቀች በኋላ ለቃል ያላት አመለካከት በጣም ተቀይሯል። ቃል ከመጀመሪያ ጀምሮ የደበቀችው ነገር ብዙ ጊዜ ጥርጣሬ ውስጥ አስገብተዋት ነበረና ሰላምም ግን ደግሞ ሄለንና ቃል በጣም ሲጨቃጨቁ በነበረበት ሰዓት ሰላም ይሄ ነገር ለምን ይጨቃጨቃሉ? ከማንስ ጋር ነው? ወይስ ማን ነው ችግሩ? ያለውንም ብላለች። ቃል ግን በጣም ከሄለን ጋር በጣም መጥፎ ስሜት ውስጥ ገብታለች ማለት ነው። ምክንያቷም በጣም እየጮኸችባት ነበርና አሁን ላይ ለአንቺ 50 ሺህ ብር ከምሰጥ የፈለግሽው ነገር ማድረግ ትችያለሽ ብላለች። እንዳለመታደል ሆኖባት አሁን ላይ ደርሳለች በእውነቱ። ግን ደግሞ ሄለንም በእጇ ገብታለች። ይህ ነገር ሄለንም እውነቱ እንዲወጣ አልፈለገችም። ሁሌ ቃልንም እያሰራራችና ከሷ ብዙ ነገር መቀበል ፈልጋ ነበርና ግን ደግሞ ሰላም ሁሉንም እውነት ከሰማችሁ በኋላ ጭራሽ ኢባስ ሁሉንም እውነት ለመስማት ደርሳ ነበርና ግን ደግሞ አላስቻላትም። ሰላም የዳጊ እናት መሆኗ ገኒ ከደበቀች አንቺ ታውቂያለሽ እንዴት እናትና ልጅ መደበቅሽ ያለቻትን በጣም ራሷን መቆጣጠር አቅቷት ወደ እሷ ፈጥና ነበር ያደረሰችው። እንዴት አንቺ እናትና ልጅ ልትለያይ ትችያለሽ? አንቺ ሳይተሽው የለ እንዲህ ብላለች። ቃል ግን የሰማችው የመሰላት ሰላምም ቃል ያንቺ ልጅ አይደለችም ብላታለች። ሄለንም የራስሽ ያልሆነ ነገር ላይ በጣም ታፈጫለሽ፣ የራስሽ ባልሆነ ነገር ላይ በጣም ትኩረት ታደርጊያለሽ፣ ምኞትሽን ከባድ ነው ብላታለች ለቃል ሄለን። በዚህ ነበረ ሁሉንም ነበር በጣም ግጭት ውስጥ ያስገባቸው። ቃል ከዛ ሄለንም ወደዛ ወደሚያስጠላው ቦታሽን ትመለሻለሽ እኔ ያደርገዋለሁ ብላለች ሄለን። ቃል ደግሞ ይሄ ነገር እንዲፈጠር አላደርግም፣ የምትወድቂው አንቺ ነሽ ብላታለች። በቃልና በሄለን መሀል ያለውን ጦርነት አሁን ላይ ሰላምን ማብረድ ትችላለች። ግን ደግሞ ሰላም ላይ በጣም ተናዳባታለች እና ግን ደግሞ እውነቱ ላይ ደርሳ ነበረ። የበኃይሉ ሐኪም ቤት መግባት እውነቱንም እንዳታውቅ አድርጓታል ሰላም። ዳጊና ብሌንም ዳግመኛ ተጣልተዋል። ገኒ ለብዙ ጊዜ ያላወቀችውንና ብዙ ጊዜ ልጇን ከልጅነት ጀምሮ ከጉያዋ የነጠለውን ሰው በኃይሉ መሆኑን አለማወቋ ነው። እስካሁን ድረስ የሰላም ወንድም በኃይሉ መሆኑን አታውቅም ነበረ ገኒ። ግን ደግሞ ዳጊ ለምን በኃይሉን እንደወጋው አሁን ላይ ተረድታለች። ገዳይ ልጅ የለኝም ብላ ነበርና ግን ደግሞ ዳጊ ከልጅነት ጀምሮ የነጠለኝን አንሶት አሁንም ሊወስድብኝ እኮ ነው አንቺን ከኔ ብሏታል። በጣም ደንግጣ ነበረ ገኒ። ይሄ ነገርማ በጭራሽ ይሄ በኃይሉ ሊሆን አይችልም እርግጠኛ ነህ ወይ ብለዋለች። እሱማ እርግጠኛ መሆኑን ብሎ ነግሯታል። ግን ደግሞ ምንድን ነው ፊትሽ ላይ አዲስ ነገር ይታየኛል፣ የደበቅሽኝ ነገር ካለ ንገሪኝ ብሏታል ዳጊ ግን ይሄ ነገር ከነገርኩት ልጅ ያጣዋለሁ ድጋሚ ብላለች ገኒ። አሁንም የበኃይሉ ጉድንም ደብቃለች። በጣም ስሜታዊ ስለሆነ ዳጊ ልጅ ድጋሚ ላለማጣት በማለት ገኒ በበኃይሉ ላይ የደበቀችውን ሚስጥር
አሁንም ድጋሚ አፍና ለመያዝ ሞክራለች።